አድርጉልኝ እባካችሁን፣ እኔ ተቸግሬያለሁ። ምን ጉድ ነው? ምንድን ነው እየተፈጠረ ያለው? እባካችሁን እባካችሁን፣ ይሄን ሰው ከየት እናገኘው? በአላ በልጅሽ የሆነብሽ ተባበሪ ማለት ነው። ቢያንስ እንኳን በደረሰኝ ብር ይገኛል ማለት ነው። ግን ብቻ ግን እንጃ ብቻ ግን በጣም ተመሳሳይ ነው። ስለሆነ ያልከኝ ስለሆነ እንደዚህ ሊሆን ይችላል። ግን በጣም አመንኩት። እኔ ግን ተመሳሳይ ነው። ያኔ እሱና እሱ ድምጡ ማለት ነው። በዚህ ሰዓት ግን ለምንድን ነው ሰው ሰርቶ ተመብላት ሰርቶ ራስን ከማሸነፍ ይልቅ ኦንላይን ላይን አጭበርብሮ፣ በተለይ አረብ ሀገር ላይ ያሉ እህቶችን አጭበርብሮ በዛም በዚህ ብሎ አጭበርብሮ መኖርን የተለማመደው ለምንድን ነው? በነገራችን ላይ ወልደ ጊዮርጊስ ወደታች ወርዶ 10-5 የሚቸረችር አይነት ሰው አይደለም። የተከበረ ነው። ማንም ሰው የሚያውቀው ነው። ባለ ሀብት ነው። ግን በሱ ስም እሱ ነኝ እያሉ ብዙ ሰዎች በሱ ስም እህቶችን እያጭበረበሩ እህቶችን ገንዘብ እየወሰዱ ይገኛሉ። በዚህ ላይ ደግሞ ማንም ሰው እየሰራበት የለም። ይቅርታ ሰላምታ ዘርግቻለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የተወደዳችሁ የሉሻ ቤተሰቦች እንደምን አላችሁ? እንደምን ቆያችሁ? እንደምን ሰነበታችሁ? ከኔ ጋር አልሐምዱሊላህ ረብል ዓለሚን ሁሉ ሰላም፣ ሁሉ መልካም ነው። እንደዚሁም ክርስቲያን ወገኖቼ ሰላም ሰላም ብያለሁ። ሰላማችሁ ብያላችሁበት ዓለም ዳርቻ ብዝት ይበልልኝ። ዛሬ የመጣሁበት ነገር ምንድነው? ሰው ሰርቶ ተመብላት ይልቅ ይሄ ሌብነትን የኦንላይን ላይ ሌብነትን የኦንላይን ላይ ልመናን እንደ ስራ አዳብት አድርጎታል። ይሄ ትውልድ ልመናን መለማመድ የለበትም። ይሄ ትውልድ የዋህ መሆን የለበትም። በተለይ እህቶቼ ይህንን ቪዲዮ እንድትሰሙ ትፈልጋለሁ። መግቢያ ላይ እንደተመለከታችሁት እህታችን ምንድን ነው ያጋጠማት? ከዚህ በፊትም ሌላ እህት እንደዚሁ ተበልታለች። ወልደ ጊዮርጊስ ነኝ ብሎ ልብስ ከሱ አዝዤ ብር ልኬለት ብሎክ አድርጎኛል ብላለች። ብሩ ከደረሰው በኋላ እንደው ብሎክ ማድረጉ በራሱ የተመረቀ ነው ብዬ ነው የማስበው። ሌላ ጨምሪ ሳይላት ማለት ነው። በነገራችን ላይ በብዙ ታዋቂ ሰዎች ማወቅ ያለባችሁን እህቶቼ ማወቅ ያለባችሁን ነገር ሚዲያ ላይ ያያችኋቸውን ሰዎች ሚዲያ ላይ ሲረዱ ያያችኋቸውን ሰዎች በጣም ታዋቂ ናቸው የምትሏቸውን ሰዎች ተጠንቀቁ። እነሱ ናቸው ብለው በፌክ አካውንት እነሱ ናቸው ብላችሁ ሰፍ ብላችሁ እንትን አትበሉ። ምክንያቱም በእነሱ ስም በፌክ አካውንት የሚያጭበረብሩ የሚሰርቁ በጣም ባለጌ ሰዎች በዝተዋል። ባለጌ ሰዎች። ይሄ ሰውዬ ወልደ ጊዮርጊስ የተባለው ሰውዬ በጣም የተከበረ ሰው ነው። ለብዙ እህቶች ስራ የፈጠረ ሰው ነው። ምን ብሎ ነው ወደታች ወርዶ 10-5 የሚለቃቅመው? እንደዛ አይነት ሰው አይደለም። ለብዙ እህቶች ዱባይ ላይ ላሉ እህቶች ብዙዎቹን ስራ እንትን ብሏል። ስራ ፈጥሮላቸዋል። በጣም ለብዙዎች ማለት ነው። በጣም የተከበረ ባለ ሀብት ነው እና አረብ ሀገር መዳም ቅመም ጋር ሄዶ እሷን ይረዳል እንጂ እሷ ጋር 5-10 ብሎ እሷን የሚያጭበረብር የሚዘርፍ የሚሰርቅ አይደለም። ግን በሱ ስም እየተጠቀሙ ብዙዎች ታስታውሱ ከሆነ ከዚህ በፊት ተናግሯል። እኔ በእኔ ስም ከሌላ የወልደ ጊዮርጊስ ነኝ፣ የወልደ ጊዮርጊስ ማናጀር ነኝ ብለው ለራሱ አንድ እህታችን የበሉ እህቶች አሉ። አሁን ላይ እህቶቼ የዋህ አትሆኑ። በጣም ብልህ መሆን አለባቸው። ምክንያቱም ሌቦች በጣም ብልህ ሆነው ነው እየመጡ ያሉት ከምላችሁ በላይ ማለት ነው። ስለዚህ ብልህ ነው መሆን ያለባችሁ እህቶቼ እና ብልጥ ሆኑ ውዶቼ ማለት ነው። ተቋረጠብኝ ቪዲዮ። ታዋቂ ሰዎችን የሚገዛቸው ነፍ ነው። እናንተ ደግሞ አሉ ልጅ ይዘው የሚሸጡ አሉ ድሃዎች፣ የአንቺ ቢጤ የኔ ቢጤ ድሃዎች አሉ። ከነሱ ላይ እዘዙ፣ ግዙ። አክብረው ትእዛዛችሁን አክብረው ይሰጧችኋል በታማኝነት። ችግሩኛ ምን መሰላችሁ? በጣም የምንበላበት የምንሸወድበት ችግሩ ምን መሰላችሁ? ማሽቃበጥ እንወዳለን። ማሽቃበጥ በጣም ደስ ይለናል። ያ ሰው ታዋቂ ከሆነ ያ ሰው ለዩልኝ የሚሰጥ ከሆነ ደስ ይለናል። ማሽቃበጥ አሽቃብጦ ይለናል። ስናሽቃብጥ ደግሞ ልካችንን እናገኛለን። እና እምላችሁ ነገር ቢኖር አታሽቃብጡ። መልእክቱ የደረሳችሁ አታሽቃብጡ። እና በዚህ ደረጃ ደግሞ ልክ የዋህ አትሁኑ። በቃ የዋህነት ደግሞ ልክ አለው። አንድ ሰው እኮ መልካም ነገር የሚያደርገው ወይም ደግሞ የሚሰጠው
ለህሊና ሰላም ነው። እኔ የሆነ ነገር ሰው ስረዳ መጀመሪያ ሰላም የማገኘው እኔ ነኝ። ህሊናዬ ነው ሰላም የሚያገኘው። አንዲት እናት ህፃን ልጅ ይዛ ተርባ ባያት ሳረዳት ዝም ብዬ ረግጫት ባልፍ የህሊና ጸጸት የሚሆንብኝ እኔ ላይ ነው አይደለም? ብረዳት ካለኝ ያለኝ ነገር ትንሽ ነገር ብሰጣት ለእኔ ትንሽ ነው፣ ለእሷ ግን ትልቅ ነገር ነው። ገባችሁ አይደል? ስለዚህ ማንም ሰው መልካም የሚያደርገው ሶሻል ሚዲያ ላይ ለራሳቸው ብለው ነው። እናንተ ደግሞ መልካም ስላደረጉ ብላችሁ እነሱ ቅጥቂት ስር ማሽቃበጥ አትለማመዱት። የምሬን እምላችሁ አትለማመዱት። ብዙ ነጋዴዎች አሉ፣ በጣም ምስኪኖች አሉ፣ ገዢ የሌላቸው አሉ፣ ልጅ የሚያስተዳድሩ ቤተሰብ የሚያስተዳድሩ ባሏ ጥሏት ሄዱ ልጆቿን በችርቻሮ ማለት ልብስ ላይ ኦንላይን ላይ በመሸጥ የምታስተዳድር የልጇን ወተት የምትገዛ እናት አለች። ከሷ እንግዛ፣ እነሱን እናበረታታ። እዛ ላይ ሄደን ማናሽቃባጭ አደረገን እንዴ? ልካችንን ነው ማወቅ ያለብን። የምሬን ነው ብላችሁ የአረብ ሀገርን ሴት ማለት ነው በትንሹም በትልቁ እስኪ እዩ። የኦንላይን ቢዝነስ ብለው ይበሏቸዋል፣ ይበሉናል። በዚህ በኩል ይመጣሉ። እከሌ ተለውጣ እከሌ እንደዚህ በላ እከሌ እንደዚህ ብላ እየተባለን እንበላለን። በወንድ ብትበላ የአረብ ሀገር ሴት ናት። በገበያ በታዋቂው ሰዎች ብትጭበረበር የአረብ ሀገር ሴት ናት። ብሯ ቢካድ የአረብ ሀገር ሴት ናት። እስኪ እንንቃ። በጣም ያልነቃችሁ ብዙ እህቶች አላችሁ። እስኪ እንንቃ፣ መንቃትን እንለማመደው። እስኪ ጭንቅላታችንን እናንቃው እንዴ! ብዙ ነቂ እህቶች አሉ። ሁላችንም አይደለም ግን ቁም ነገር የማይከታተሉ ቀልድ ጋር ጨዋታ ጋር እዚህ በቃ ሆነ ቦታ ላይ እየተቀመጣችሁ እህቶች አላችሁ። እናንተ ደግሞ ትምህርት አታገኙ። ምክንያቱም ቁም ነገር ቦታ ላይ አትገኙማ። እናንተ የምትገኙት የሚሳቅበት የሚቀለድበት ፕራንክ ጋር ውሸት ጋር እዛ ጋር ሄዳችሁ ጭንቅላታችሁ ተጠምጥሟል። በቃ እንደዚህ ቁም ነገር የሚወራበት ቻናል ላይ አትሄዱም፣ አታዩም፣ አትከታተሉ። ያ ነው የአረብ ሀገር ሴት በጣም እየጎዳት ያለው። ማንም ሰው እኮ ተተማረ፣ ማንም ሰው እኮ በቃ እኔ ላይ የደረሰው ነገር ሌላዋን እህቴን ሊያስተምራት ይገባል። ገባችሁ? ብልጥ ልጅ ብልጥ የሆነች ሴት ማለት ነው። ብልጥ የሆነች ሴት ከጓደኛዋ ትማራለች። ሞኝ ሴት ደግሞ ራሷ ላይ እስከሚደርስ ትጠብቃለች። እና በዚህ ደረጃ የዋህን ሁን። የሚዲያ ሰው ሆነ የምን ሰው ለኛ የሚዲያም ሰው የሆነው የሚዲያም ሰው ያልሆነው እኩል ነው ማየት ያለብን። ምን አገባን? ያው ሰው ነው፣ እንደ ሰውነቱ አከብረዋለሁ። ከዚህ በተረፈ ግን ማንም ሰው ጋር ከሌ ተለየ ሰው ስለሆነ ከሌን ስለሚረዳ እንደዚህ ስለሚያደርግ ሚዲያ ላይ ሲረዳ ስለማየው እንደዚህ ስለማደርገው እንደዚህ ምናምን ሰፖርት ላድርገው እንደዚህ ላድርገው አታሽቃብጡ። ስታሽቃብጡ ነው እናንተ የምትወድቁት። እውነቴን ነው ማለት አታሽቃብጡ። ስታሽቃብጡ ጥሩ አይደለም። በቃ ራሳችሁን ሆናችሁ ኑሩ። ተሚመጥናችሁ ሰው ጋር ገበያም ቢሆኑ እስኪ ገበያ እንኳን ግዙ። ከታዋቂና ታዋቂ ካልሆነ ግዙ። ልዩነቱን እዩት። ታዋቂ የሆነ ሰው እንኳን ሲመልስላችሁ እንኳን ደውላችሁ ያቺ ድሃዋን ስጠልባት ቶሎ ብላ ነው መልስ የምትሰጠኝ። ቶሎ ብላ ነው መቼ ደረሰልሽ ብላ ተጨንቃ ነው የምታቀብልሽ። ተጠባ ነው የምታቀብልሽ ላንቺ ማለት ነው። እንደዚህ ክብር የሚሰጣችሁ ቦታ ላይ ተገኙ። ያለ ቦታችሁ ስትሄዱ ደግሞ እንደዚህ ልካችሁን ታገኛላችሁ። እና ተጠንቀቁ ለማለት ያክል ነው እህቶቼ። እንግዲህ ካጠፋሁኝ ይቅርታ እላለሁ። ግን ሁላችሁም አይደላችሁም። ሁላችንም አይደለንም። የምሬን ነው። ሁላችንም አይደለንም። ሁላችንም የዋህ አይደለንም። በጣም ስማርት የሆኑ እህቶች አሉ። በጣም ለሚሰሩት ነገር፣ ለሚያደርጉት ነገር፣ ለሚዲያ ላይ ለሚያስተላልፉት ነገር እጅግ በጣም ስማርት የሆኑ እህቶች፣ የሚጠነቀቁ እህቶች አሉ። ስለ ገንዘባቸው ኃላፊነት የሚወስዱ እህቶች አሉ። እቃም ሲያዙም ሲገዙም ምን መግዛት ምን አለመግዛት እንዳለባቸው ከማ መግዛት ከማ አለመግዛት እንዳለባቸው የሚያውቁ የሚጠነቀቁ፣ ለራሳቸው ክብር የሚጠነቀቁ እህቶች አሉ።
ለማንም የማያሽቃብጡ እህቶች አሉ። ለማንም በቃ ማንም ከማንም አይበልጥም። ማንም ከማንም አይበልጥም። እና እንደዚህ በዚህ ደረጃ የዋህ አትሆኑ። አንዳንድ እህቶች አሉ ደግሞ ታዋቂ ከሆነ በቃ ለሱ አበባ የሚገዙ ይሄ ጊፍት የሚገዙ ይሄ ሳይኖራቸው ተጨንቀው ተጠበው ስጦታ የሚሰጡ እንደዚህ በቃ ግብግብ የሚሉ እህቶች አሉ። እንደዚህ አይነት ስህተት ነው። እኔ ጠግቤ ሳልበላ ለሰው ማሽቃበጥ የለብኝም። እኔ ሳልጠግብ እኔ ሳይደላይ ለሰው ለታዋቂ ብዙ ለሚረዳው ብዙ ለሚያሽቃብጥለን ላለው ሰው አላሽቃብጥም። እቃም ስገበዛ እንደኔ ቢጤ የኔ ቢጤ ያለችዋን ድሃ እገዛታለሁ። ምክንያቱም እሷን የሚመለከታት ስለሌለ። ታዋቂዎች እኮ የሚገዛቸው ሚሊዮን ነው፣ ነፍ ነው። የሰው ችግር የለባቸውም እኮ ታዋቂዎች ጋር። እውነቴን ነው የምላችሁ። ምስኪኖች ጋር ሂዱ። የአንቺ ቢጤ ድሃ ጋር ሂጂና ግዣት። የሚገዛት የለማ። እሷ ናት የሰው ጥረት ያለባት፣ እሷ ናት ችግር የሚኖርባት። ገባችሁ? እና እንደዚህ አድርጉላችኋለሁ። ያለ ኩል ያህልም ለነበረን ቆይታ ከልብ አመሰግናለሁኝ። ከተሳሳትኩኝ እንደነገርኳችሁ ይቅርታ። ሁላችሁንም አይደለም፣ አንዳንድ እህቶች ናችሁ። እንግዲህ ከስተታችሁ ተማሩ። በሌላ ቪዲዮ እስከምንገናኝ ድረስ ሰላም አለይኩም ወራህመቱላሂ ወበረካቱ። ላይክ፣ ሼር፣ ሰብስክራይብ አድርጉ።